ሲሎና በጣም ደነገጠች። በጣም በሚያሳዝን ሁኔታ የሲሎና እህትና ሜላት በጣም እያሰቃያት ትገኛለች። እነሱ እንግዲህ ዘና ሊሉ በወጡበት ማለት ነው ፈታ ብለው እራሳቸውን አዝናንተው ሲመለሱ ሲሎናና ኦርካ ደግሞ አንድ ላይ ነበሩ። እናም እንግዲህ በጣም በሚያሳዝን ሁኔታ አንድ ክፍል ላይ ያገኟቸዋል እና በጣም እንግዲህ ደንግጠዋል ማለት ነው። ግን ደግሞ ተረጋጊ አብሽሪ በማለትም ሊያረጋጋት ቢሞክርም በፍጹም በጣም መሆን አልነበረበትም እንደዚህ እያለች ሲሎና ራሷን መውቀስ ትጀምራለች። ግን ደግሞ ኦርካ ተረጋጊ ብሎ ወጥቶ ሲያያቸው ሁለታቸውም በስካር መንፈስ ላይ ነበሩ። የሲሎና የኦርካ እህትና ሜላት ሰክረውና እየተንገዳገዱ መቆም አቅቷቸው ወደ ቤት ይገባሉ። በጣም እንግዲህ በሚያሳዝን ሁኔታ አሁንም የኦርካ እህት አሁንም እየተሰደበች ትገኛለች። በጣም እንግዲህ ክብሯን ከፍ ዝቅ እያደረገችና እየሰደበቻትም ሲሎና ደግሞ ያው እንግዲህ በጣም እየታገሰቻት ትገኛለች። ምክንያቱም ኦርካን ከዚህ በኋላ እኔ እንዳጠረጥረኝ ምክንያቱም እኔ የሚላትን ድራማ ካወቅሽ በኋላ ለምን እኔን ትጠረጥረኛለሽ? ብዙ ጊዜ እንደዛ ስላት አሁንም እንግዲህ በእህቱ ተናዳ ቤቱን ለቃ መውጣት አልፈለገችም እና ልክ እንደ ሰራተኛ ያያታል። እንደውም ከሰራተኛ በታች ያመናጭቋታል፣ ይሰድቧታል እና ግን ኦርካ ደግሞ ግልጹን መናገር አልቻለም። በጣም በሚያሳዝን ሁኔታ በዛ በኩል ደግሞ እንግዲህ አባቷን እየደወለ ይጠይቃታል። ግን ምን ላርግ አላቀፍኩሽም እንግዲህ ድሀ ሆኜ እያለ እንግዲህ ሆዷን እያባባት ይገኛል። በጣም እንግዲህ በሚያሳዝን ሁኔታ በዚህ በኩል ደግሞ ድቤ ያስቸገራትን ነው ማለት ነው። ምክንያቱም የድሮ ፍቅረኛዋን እያመጣ የምታውቃቸውን ሰዎች ምናምን እሷን ለማስደብደብ እሷን ለማስቀጥቀጥ በጣም ነው እየጣራ የሚገኘው። ግን ደግሞ ከዚህ በፊት እንደዚህ ነገር አልነበረበትም ድቤ ከዚህ በፊት እንደዚህ ነገር አልነበረበትም። ከሜላት ተምሮ ነው ይሄንን ሜላት እናት ማለት ነው እንደዚህ ነገር የምትአድርገው። እንደውም ከዚህ በፊት እሷ እንደዚህ ነገር ስታደርግ ታይ ሜላት እንደዚህ አታድርጊ እያለ ብዙ ጊዜ እንደውም ምንድነው መቼ ነው ግን አንቺ የምትቀየሪ ሁላ አላት ነበር ማለት ነው። ግን አሁን ኦሬዲ እሷን ቁጭ ሆኗል ማለት ነው ድቤ በሚያሳዝን ሁኔታ እና ያው እናም እንግዲህ አሁን ላገኘሽ እፈልጋለሁኝ አንገናኝም ወይ ብሎ እንግዲህ ደውሎላት ነበር ለሜላት ማለት ነው ድቤ። እናም ሜላት በፍጹም አሁን ምን እያደረግኩ እንደሆነ አታውቅም አንተ የት ምን እየሰራሁ እንደሆነ አንድችን እንግዲህ የምጫወትባት ነገር አግኝቻለሁኝ ምንም ሳታውቅ እንግዲህ እህቱ እየተባበረችኝ ትገኛለች በማለትም እንግዲህ ነግረዋለች። እሱም እንግዲህ ታይ እንጂ መቼ ነው ግን አንቺ የምትማሪው? መቼ ነው የራስሽን ህይወት የምትኖሪው? በማለትም ጠይቋት ነበረ። ድቤ ግን ያው አሁንም ከሜላት ጎን ነው ማለት ነው። ምክንያቱም የሚሰሩትን የሚያደርጉትን ሁሉም ነገር ያው አንድ ላይ ነው ማለት ነው። በጣም ግን በሚያሳዝን ሁኔታ ድቤ አሁንም ተንኮል እያሰበላት ነው ለሲሎና ማለት ነው። ምክንያቱም የድሮ ፍቅረኛዋን እያመጣ ታውቂዋለሽ ወይ? አሁንም ከኦርካ ጋር መቼም ኦርካ ይሄንን ካወቀ አስቡት ጋይስ አስቡት እንዴት እንደሚሆኑ ማለት ነው። እሷ ግን ብዙ ነገር ታልፈዋለች በእርግጥ ግን ደግሞ እሷ ደግሞ ብዙ ነገር ነው እየቻለች ያለችው ለሱ ብላ ማለት ነው። እሱ ግን የሆነ ነገር ሲያገኝ በቃ አላረለ በጣም እንትን ለማለት ይሞክራል ማለት ነው። ሴት ልጅ በእርግጥ ያው ብዙ ነገር ታልፋለች እና በጣም በሚያሳዝን ሁኔታ አሁንም ድቤ እየተከታተላት ነው። በዚህ በኩል ደግሞ የኦርካ እህት በጣም ተንኮለኛና በጣም ኬሲ ናት ማለት ነው። ምክንያቱም ሴት ሆነ ሴት ላይ እንደዚህ ማለት ነው አስቡት። እና በጣም በሚያሳዝን ሁኔታ የኦርካ እህት ስለ ሲሎና እንደዚህ እያደረገቻች ትገኛለች። ሲሎና ግን አሁንም የሆነ ነገር ካላደረገች ሜላት የከፋ ጉዳት ላይ እንደምትጥላት የታወቀ ነው። ሰላም ውድና የተከበራችሁ የኔ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም የደውል ምልክቷን በማጥቆር የመለቃቸው ቪዲዮዎች ቶሎ እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። ዛሬ ይዤላችሁ የመጣሁት ሲሎና ድራማ ነው ማለት ነው። በጣም አንገብጋቢውና ደስ የሚለውን አጓጊና
አስተማሪ የሆነ ድራማ ነው። በዚህ ድራማ የተማራችሁትን ምን ተማራችሁ? በዚህ ድራማ የተማራችሁትን ያልገውን ነገር ኮሜንት ላይ ጻፍ አድርጉልኝ ማለት ነው። እኔ በዚህ ድራማ ሴት ልጅ ማለት ነው ሴት ልጅ ያው ትዳር ወይም ለትዳር ብላ ይሄን አክል መስዋዕትነት መክፈት አልነበረባትም ብዬ አስባለሁ። ምክንያቱም ሲሎና በጣም እናም እንግዲህ ሲሎና አሁንም በጣም እያዘነች ትገኛለች። ግን ደግሞ እኔ እሄዳለሁ ወይም ከዚህ ሄጄ ሌላ ቦታ እኖራለሁ ለራሴ መሆን አያቅተኝም እያለች ብትነግረውም ለኦርካ ግን በፍጹም የት ትሄጃለሽ? አንቺ ማን አለሽ ከኔ ውጪ? በማለትም ይመልስላታል ማለት ነው። ግን ደግሞ አባቷ ደግሞ ያሳስባታል አሁንም ሲሎና ማለት ነው። በጣም እንግዲህ በሚያሳዝን ሁኔታ ከዚህ ሄዳለሁ ስትል ኦርካ በጣም አዝኗል። ምክንያቱም ኦርካ አሁንም ለሲሎና ይወዳታል፣ ግን ግልጽ አድርጎ እሷ ናት ፍቅረኛዬ ከሚላት ጋር ያለን ግንኙነት አቁመናል ብሎ ቢነግራት ኖሮ እህቱ ምንም አታመጣም ነበረ ማለት ነው። እና አንዳንዴ ያው ምንም ማድረግ አይቻልም እና በጣም በሚያሳዝን ሁኔታ ማለት ነው አሁንም ሲሎና እየተጎዳች ትገኛለች። እሷም እንግዲህ አባቷ ጋር ደውሎ ድቤ ማለት ነው የድሮ ፍቅረኛዋን ስልክ ለስራ ፈልጌው ነው ብሎ ከሱ ተቀብሎ ማለት ነው ያወራው እና የድሮ ፍቅረኛውም እንግዲህ ደውሎላት ነበረ። እናም አንተ ጨካኝ ሰው ነህ ብላ ሰድባው ማን ነው ዘግታበታለች። እሱንም እንግዲህ ሲሎናን ለመጉዳት ከድቤ ጋር ለመስማማት ቢሞክር መጀመሪያ አልስማማም ብሎ ነበረ ማን ነው ፍቅረኛዋ። ግን ደግሞ አሁን ጨካኝ ነህ ካለችው በኋላ እንደውም ጭካኔ እንዴት እንደሆነ አሳያታለሁኝ ተስማምቻለሁ ባልከኝን ስራ ብሎ ድጋሚ ኦርካ ድቤ ጋር ሄዶ ስራውን ለመስራት ተስማምቷል። እና እንግዲህ በዚህ መሀል እንግዲህ ሜላት ማለት ነው ትደውልለታለች ለድቤ ያው የተፈጠረውን ነገር ነግራው ከዚህ በኋላ ደግሞ የሚያግዘንም ሰው አለ እንደዚህ ነው በቃ ማድረጋት ሲል እንዲህ አንተ ባትሆን እኮ በጣም ይቆጭ ነበር ምናምን ነገር ብላ እንትን ትለዋለች። እናም እንግዲህ እንደ ከዚህ በፊት የተልከሰከሰ ስራ አልፈልግም፣ ስራውን በአግባቡ የሚሰራ ሰው ነው የምፈልገው ብለዋለች ማለት ነው። እናም እንግዲህ እንገናኛለን እንደውልልሃለሁ ብትለውም ላዳር ካልሆነ እንዳመጪ ብሎ እንግዲህ ያስጠነቅቃታል። በጣም እንግዲህ ድቤ ያው ለሜላት የወደዳት ይመስላል። እና እንግዲህ በጣም እንግዲህ በሚያሳዝን ሁኔታ አንተ እኮ ነህ የወሰድክበት ምናምን ትለዋለች ማለት ነው ሜላት። እና የድቤ ደግሞ የኦርካ እህት ያው እስካሁን ድረስ ሜላት የኦርካ ፍቅረኛ መሆኗን ነው የምታውቀው። እስካሁን ድረስ ምንም የምታውቀው ነገር የለም። እንመጣለን ሲሉ ነው እሷም ሻንጣዋን ይዛ የመጣችው። ምክንያቱም በእነሱ ፊት ምንም አያደርገኝም ብላ ስላሰበች እንጂ ከዚህ በፊት ብዙ ጊዜ ሻንጣዋን አስይዞ አባሯታል ማለት ነው። ግን ሜላት ማለት ነው በፍጹም ተስፋ የምትቆርጥ ሴት አይደለችም በፍጹም። እና በአንተ ከመጡብኝ ምንም ነገር ከማድረግ ወደ ኋላ አልልም ብሏል። ግን አንቺ ምን አይነት ሰይጣን ነሽም በማለት ጠይቋት ነበረ። እና እኔ ስላፈቀርኩ ነው ወይ እንደዚህ የምትሆነውም ብላ እንግዲህ ልትከተረ ሞክራለች። በቀጣይ እንግዲህ ምን እንደምን አናቅም። ያው የኦርካ እህት ለሲሎና በጥፊ መታታለች። ምክንያቱም እኔ እንደ ሜሉ ጸጥ አልልሽም፣ እኔ በፍጹም በአግባቡ ስራሽን ስሪ፣ ወንድሜን አታማግጪ ብላም እንግዲህ መልስ ሰጥታት ነበር። በቀጣዩ እንግዲህ ምን እንደሚፈጠር አይታወቅም። እስከዛ ድረስ ቸር ቆዩልኝ።